ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ በዛሬው ዕለት የተከበሩ አቶ ዮሐንስ ቦያለውና ሌሎችም በሽብር ወንጀል የተከሰሱ የቀድሞ ፖለቲከኞች፣ የማህበረሰብ አንቂዎች፣ ጋዜጠኞች ለፍርድ ቤት ቀርበው ነበረ። በዚህ ጉዳይ ላይ የፍርድ ቤት አጠቃላይ ውሎ ምን እንደሚመስል ጠበቃቸውን አቶ ሰለሞን ገዛኸኝን እናነጋግራቸዋለን። አቶ ሰለሞን በጣም ነው የማመሰግነው። እንደወትሮ ሁሉ እንግዲህ ዛሬ የተከበሩ አቶ ዮሐንስ ጉዳይ አላለቀምና ዛሬው ቀጠሮ ዋና ዓላማው ምንድነው የነበረው? የዛሬው ቀጠሮ በሁለት የተከፈለ ነው። አንደኛው ረጅም ቀጠሮ የተሰጠው ነው። ሁለተኛው ግን ተከታታይ የሆነ 3 ቀጠሮዎች የተሰጡት ነው። ረጅም ቀጠሮ የተሰጠው አቃቤ ሕግ በተከሳሾች ላይ ያቀረበውን የሰነድና የድምጽ ማስረጃ ፎረንሲክ ማስረጃዎች ላይ እኛ አስተያየት ከሰጠን በኋላ ፍርድ ቤቱ የእኛን አስተያየት ከተቀበለ በኋላ ተከሳሾቹ ሊከለከሉ ይገባል ወይስ አይገባም ማለት አቃቤ ሕግ የቀረበባቸው በተመለከተ ማስረጃውን በተመለከተ ያንን ማስረጃ ሊከለከሉ ይገባል ወይስ በነጻ ሊሰናበቱ ይገባል የሚል ነበረ ረጅሙ ቀጠሮ። ምክንያቱም ከ33 ገጽ በላይ ነው በሰነድ አስተያየት ላይ ያስገባ ነው። ሰነድ አስተያየት ድምጽና እንትን አስተያየት በእያንዳንዱ ተከሳሽ ላይ በመካከል እንደውም በነ ተከበሩ ዮሐንስ ቦያለው፣ በተከበሩ አቶ ክርስቲያን ታደለ እና በነ ዶክተር ካሳ ተሻገር በተከበሩ ዶክተር ካሳ ተሻገር ላይ ለምሳሌ ያለመከሰስ መብት ሳይባግበው ሳይነሳ ነው የተከሰስ ነው። ስለዚህ ፍርድ ቤቱ ስልጣን ማየት ያለበትም ጉዳዩን መጀመሪያውኑ አስተያየት ሰነድ አስተያየት መስጠት የለብንም፣ እንከሰስ አይገባም የሚሉና የተለያዩ ጥያቄዎች ሁሉ ተነስተዋል። በዛው ሌላም እንዲሁ አቶ ታደለ የሚባል ተከሳሽ ያለ እሱ የድምጽ ማስረጃ የቀረበበት ማስረጃ ድምጽ ተናግራል የተባለው በመከላከያ ውስጥ እስር ቤት እያለ ስለመሆኑ ያን ሰነድ ሁሉ አስገብተን መታየት አለበት የለበትም የሚለው ውዝግብ ነበርና ለዛሬ የተፈጠረው ያን በዋናነት ከረጅም ቀጠሮ በኋላ ብይን ለመስማት ነው። ይከላከሉ ወይስ አይከላከሉ? በመካከል ግን 2-3 ቀጠሮች ነበሩ ከሰብአዊ መብት አያያዝና ከሰብአዊ ጥሰት ጋር። 2-3 ሳምንት በፊት ተከሳሾቹ አዋሽ አርባ ከ6 ወር በላይ በቆዩባቸው ሰዓት ለደረሰባቸው ሰብአዊ ጥሰት ተጠያቂዎቹን በተመለከተ የሰብአዊ መብት ኮሚሽን አጣርቶ ከሌ የተባሉት የጸጥታ ኃይላት ተጠያቂ ናቸው። እነሱ ያንን በሪፖርቱ መሰረት አጠናክሮ በነዛ ላይ ተገቢውን እርምጃ እንዲወሰድ የሚል ሪኮማንዴሽን ሰጥቶ ነበር የሰብአዊ መብት ኮሚሽን። ፍርድ ቤቱ ያንን አይቶ የዛሬ አመት በፊት 2 አመት የሆነ መሰለኝ የፌዴራል ፖሊስ በእነዚህ ሰብአዊ ጥሰት በደረሱት ላይ ተገቢውን ምርመራ አድርጎ ውጤቱ እንዲያሳውቀን ተብሎ ምንም ጸጥ ተብሎ ነበረ። ፌዴራል ፖሊስ ምርመራ ያደርግ ታወቀ ነገር የለም። ተከሳሾችም ያደርጋል እያሉ እየጠበቁ ነበር። ግን ከ3 ሳምንት በፊት ፖሊስ ምርመራ አላደረገም፣ እኛንም መጥቶ አልጠየቀንም። ስለዚህ የፌዴራል ፖሊስ ይህንን በተመለከተ ይጠየቅልን ባሉት መሰረት ፍርድ ቤቱ የፌዴራል ፖሊስ ምርመራ ያደረገበትን ጅማሮ መዝገብ ካለ ይዞ እንዲቀርብ የሚል ነው አንደኛው። ሁለተኛው በማረሚያ ቤት በኩል የሚደርስባቸው ሰብአዊ ጥሰት በተመለከተ በተለይ የተከበሩ አቶ ዮሐንስ ቦያለው አንድ አማራ ተሰድቧል። ይህን የሰደበው እዛ ውስጥ ያለ ነው። በብሔራችን ላይ በማንነታችን ላይ ትንኮሳ ተፈጽሞብናል። ስለዚህ ይህን የፈጸመው ሰው በመሬት ኃላፊ ይጠየቅልን ብለው ደጋግመው ጠይቀው ነበረ። ከዛም ፍርድ ቤቱ የፌዴራል ፖሊስ ምርመራ አድርጎ ውጤቱ እንዲያሳውቅ ብሎ ነበር በፊት። ያንን አላሳወቀም። ድጋሚ ትእዛዝ ተሰጠ። ከዛ በኋላ ምንድን ያደረገ የፌዴራል ፖሊስ ቀርቦ መዝገቡን ይዞ ቀረበ። ያው ቂሊንጦ ማረሚያ ቤት ገብቶ ቃለመጠይቅ እንዳደረገላቸው ነው። ቀደም ብሎ ግን ከቂሊንጦ ማረሚያ ቤት እንዳልገባ ፈቃድ የለኝም የማረሚያ ቤቱ ኃላፊዎች ሊያስገቡ ስላልቻሉ ፍርድ ቤት ትእዛዝ ይስጥልኝ ባለው መሰረት ፌዴራል ፖሊስ ገብቶ ቃለመጠይቅ እንዲያደርግ ቃላቸውን እንዲቀበል የሚል ፍርድ ቤት ትእዛዝ ስለሰጠ በዛ መሰረት ቂሊንጦ ገብቶ ቃል እንደተቀበለ፣ ሆኖም ግን አባ ሳሙኤል መግባት ያልቻለ መሆኑ ምክንያቱም አሁን የፍርድ ቤት ትእዛዝ የሚያስፈልግ ለመግባት የፍርድ ቤት ትእዛዝ የሚያስፈልግ መሆኑን ዛሬ እሱን ገልጾ በሚቀጥለው ቀጠሮ ሰብአዊ መብት ጥሰቱን በተመለከተ ምርመራ አድርጎ እንዲሁም ደግሞ ክስ በቀረበበት የማረሚያ ቤቱ ኃላፊ ላይ ተገቢው ምርመራ አድርጎ ይዞ እንዲቀርብ በሚል ነው እና እንዲሁም ደግሞ ለዛሬ የተቀጠረው በተከሳሾች በቀረበ አቤቱታ መሰረት የደረሰባቸው ሰብአዊ ጥሰት እንደገና ደግሞ የፍርድ ቤት ትእዛዝ ያልፈጸመበትም ምክንያት ከዚህ ቀደም ጽሁፍ ይገለጽ ተብሎ በግልጽ ጽሁፍ ሳይገልጽ ቀርቷል። ባለፈው ቀጠሮ ግን የማረሚያ ቤቱ ኃላፊ ዛሬ ቀርቦ እንዲያስረዱ ነበር የተባለው። ሆኖም ግን ማረሚያ ቤቱ ኃላፊ አልቀርቡም። የቀረቡትም ኢንስፔክተር ድሪባ ሰንበቱ ናቸው። እሳቸው ደግሞ የዲፓርትመንት ኃላፊ ናቸው። በተከበሩ ዮሐንስ በኩል ፍርድ ቤቱ ያዘው ኃላፊ ቅርቡ ነው እንጂ ያን ዲፓርትመንት ኃላፊ አይደለም አስተያየት መስጠት ያለበት ባሉት መሰረት ፍርድ ቤቱ ይህን ተቀብሎ ኃላፊውን መቅረብ አለባቸው። ስለዚህ ኃላፊው ቀርበው እንዲያስረዱ የፌዴራል ፖሊስም ገብቶ ምርመራውን አጣርቶ ለሚያዝያ 22 ተቀጥሯል። የሰብአዊ መብቱን በተመለከተ ዛሬ ትልቅ ጉዳይ የነበረው ይከላከሉ ወይስ አይከላከሉ የሚለውን ብይን ለመስማት ነበረ። ተከሳሾችም ጓጉቶ የመጡት የተከሳሽ ቤተሰቦችም አደራሹ ሞልተዋል። እኛም ጠበቆችም በጉጉት የምንጠብቀው ነበረ። ምክንያቱም የተወሰነ ሰው ወይ በነፃ ሊሰናበት ይችላል፣ ማንን ተከለከሉ ይችላሉ፣ ማንንስ በነፃ ሊሰናበቱ ይችላሉ የሚለውን ጉዳይ ነበር በትልቅ ኢሹ ዘና የነበረው። ተከሳሾቹም ይህን ነበር ሲጠብቁ የነበረው። ሆኖም ግን ዛሬ ፍርድ ቤቱ በአንዳንድ ምክንያቶች ብይኑ ስለደረሰልን በማለት ለግንቦት 28 ቀጥሮታል። ኦልሞስት እንግዲህ
እንግዲህ ከአንድ ወር በላይ የሚፈጅ ጊዜ ቀጠሮ ሰጥቶት የዛሬው ችሎት በዚህ ተጠናቋል። በተለያዩ ምክንያት አልደረሰልንም ሲል ማለት ምንድን የፍርድ ቤቱ የራሱ ድክመት ነው ወይስ ሌሎች ውጫዊ የሆኑ ነገሮች አሉ? የተነገረ ነገር አለ? እንግዲህ ምንም ፍርድ ቤት የገለጸ ነገር የለም። በተለያዩ ምክንያቶች ነው ያለው። ብይኑ ስላልደረሰልንም ስለዚህ ተለዋጭ ቀጠሮ አስፈላጊ ሆኖ አግኝተነዋል እና ስለዚህ ለግንቦት 28 የሚል ነው። ሆኖም ከተከሳሽ ጋር ተነጋግረን ነበረ። መጥተው ነበረ። ወደ ምን አሉ ተከሳሾች? ስሜታቸው እንዴት ነው? ማለት ዛሬ ጠብቀው ነበር እንደተባለው ብይን ለመስማት ዳው ያስከሳል ያስከስስም የሚለውን ለማወቅ ፈታት ነበር። ተከላከሉ ለማለት ተከላከሉ ለማለት ተነጋግረናል። የተከበሩ አቶ ዮሐንስ ቧያለውም የተወሰኑት መጥተው ከኔ ጋር ተነጋግረናል። መክረን በቃ እንግዲህ አሁን እናንተ ብትናገሩ ያው ዞሮ ዞሮ ቀጠሮ ከመስጠት ወደኋላ ስለማይል ተቀብለ ነው ያው እንግዲህ ግንቦትን መጠበቅ ነው በሚል ተነጋግረን ያው ምንም አያሉም። በሱ ጉዳይ ላይ ትልቁ ኢሹ የነበረው የሰብአዊ መብት ጉዳይ በተመለከተ ነው። ሰብአዊ መብትን በተመለከተ አንድ ስትራይክ ያደረገ ነገር አለ። ይሄ አባ ሳሙኤል የሚባለው እስር ቤት በህግ የሚታወቅ እስር ቤት ነው ማለት ከዚህ በፊት የሚታወቁ ያው ኖርማሊ የሚታወቁ አሉ እንደነ ቃሊቲ ሶስተኛ ምናምን የሚባሉ እና አባ ሳሙኤል ተደጋጋሚ ይነገራል። ይሄ እስር ቤት በህግ የሚታወቅ እስር ቤት ነው? አዎ አባ ሳሙኤል በሚታወቅ ነው። በዘመናዊ መልኩ ህንፃው ምናምኑ ተብሎ የተሰራ እስር ቤት ቆይቷል። ኦልሞስት 2-3-4 ዓመት ይሆነዋል እና እስረኞችም ይገቡበታል። ትልቁ ኢሹ አሁንም በእስረኞቹ የሚነሳው ከዚህ ቀደምም ሲነሳ ምሰማው አሁን ግን ተከሳሾቹ የደንበኞች የሚያነሱት ኢሹ ምንድነው? የውሃ የምግብ እጥረት ከፍተኛ ሁኔታ አለ። ውሃ የለም። እዛው ብቻ ቢያምርም ዋጋ የለው። ሽንት ቤቶቹ ተገቢ አይደሉም። ሽንት ቤቶቹ በአግባቡ የተሰሩ አይደሉም። ውሃም የለም የሚል ነው። እንደውም ዛሬ መርጌታ በላይ ይህን ሮሮ ሲያሰሙ ነበር። ከተወሰኑ ተከሳሾች የተወሰኑትን አባ ሳሙኤል ወስዷቸዋል እና አሁንም አባ ሳሙኤል ላይ ከፍተኛ እንትን ያለ አቤቱታ ነው ለፍርድ ቤቱ እየቀረበ ያለ። እንደውም ዛሬ በጽሁፍ አቅርቧል። መርጌታ በላይ አዳሙ እንደውም ምንድነው ያሉት? ውሃ የሚጠጣ የለም አሉ። ንጹህ ውሃ አይደለም ያለው። ውሃም ልናገቡን ስንል ፈቃደኛ አይደሉም። ቤተሰብም ጋር በአግባቡ እንኳን እንድንገናኝ ያደረጉ። አንዳንዶቹ ደግሞ ሕክምና ለመሄድም ሲባል የግዴታ የቃሊቲ ቂሊንጦ ማረሚያ ቤት ኃላፊ ይሁንታ ያስፈልጋል እየተባለ ቤተሰቦች ስቃይ ውስጥ ነው ያለ ነው። ውሃ የለም። ሽንት ቤቱ በጣም የተበላሸ ነው። በብዙ ነገር ከምግብም ከህንፃውም ሁኔታ ከቂሊንጦ በጣም የባሰ ነው። ቂሊንጦ ይሻላል። ስለዚህ ይሄ ሮሮ በየመዝገቡ ለፍርድ ቤቱ ቀርቧል። ፍርድ ቤቱም ዛሬ ይህንን ነገር የተወሰኑት አቅርበዋል። እናንተም በጽሁፍ አቅርቡ ብሏል እና ከፍተኛ ሮሮ ነው። ከፍተኛ ስቃይ ውስጥ ያለው እና ያሉት አሁን ቂሊንጦ ያሉት ከዚህ ከቂሊንጦ ወደ አባ ሳሙኤል ወስዳቸው ኦልሞስት ወደ 60-40 አካባቢ ተከሳሾችን እነዚህ በጊዜ ቀጠሮ ቀንትን ወደ አባ ሳሙኤል ወስዷቸዋል የተወሰኑት እና እነሱ አሁን የኔ ደንበኞች በአብዛኛው ሁሉም ማለት ይቻላል በቤተሰቦቻቸው የተለያዩ መልዕክት ነው የሚደርሰኝ። ለፍርድ ቤት አቅርብልን እባክህ ፍርድ ቤቱ አንድ ነገር ይበልልን ነው የሚሉት እና ትንሽ የአባ ሳሙኤል ተከሳሽም ዛሬ በችሎት ገልጿል። ከፍተኛ የሆነ የውሃ የምግብ የመኝታ የሽንት ቤት ሁኔታ በጣም በመጥፎ ሁኔታ ነው ያለው እና ይህን ነገር እንዲሻሻልን ወይም ወደ ቂሊንጦ እንዲመልሱን እባክህ ለፍርድ ቤት አመልክትን እያሉን ቤተሰቦችም ተናግረዋል። ዛሬም ተከሳሾችን በችሎት አሳስበዋል። ጠበቃ ሰለሞን እንግዲህ አሁን ያለንበት የምርጫ ወቅት ነው እና አንዳንድ ሰዎች ገዢው ፓርቲ በኢትዮጵያ ውስጥ እንደው ነፃና ታማኒ ምርጫ ተደርጓል ብሎ ለማለት ተቃዋሚዎችንም በመፍታት እንደው አገርን እንዲረጋጋ እገዛ ያደርጋል እያሉ አስተያየት ሲሰጡ እንሰማ ነበርና ብዙዎቹ ከምርጫ በፊት እነዚህ የታሰሩ ፖለቲከኞች የህሊና እስረኞች በአጠቃላይ ይፈታሉ የሚል እምነት ነበራቸው። አንዳንዶች እንዲያውም በትናንትናው ዕለት በቀድሞው የሰላም ሚኒስትር ዴኤታ በአቶ ክቡር አቶ ታዬ ደንደአ ላይ አቃቤ ሕግ የተወሰኑ ክሶችን ማንሳቱን ተከትሎ በእናቶ ዮሐንስ ቧያለው ላይም ተመሳሳይ የሆነ እርምጃ ሊወሰድ ይችላል የሚሉ ተስፋዎች ነበሩና ምናልባት እንዲህ አይነት እንደው ተስፋዎች በእስረኞች ዘንድ ነበረ። ምናልባት ስሜታቸውን ወይም እንደው አስተያየታቸውን ተቀብለ ከነበረ እንደዚሁም ይሄ ጉዳይ ዛሬ ፍርድ ቤቱ ጉዳዩን ያራዘመበት በመጪው ምርጫ ላይ እነዚህ የሚለቀቁ እስረኞቹ ወይም የህሊና እስረኞች ተጽዕኖ ይፈጥሩ ይሆን በሚል ስጋት ይሆን እንደው ተጽዕኖ ተደርጎባቸው ይሆን ዳኞቹም ቀኑን ለማስተላለፍ የወሰኑት? ምናልባት እንደው እንግዲህ አስተያየት ግን የግል አስተያየት ግንም ነው የጠየቁ። ግን በእስረኞቹ በኩል በህሊና እስረኞች በኩል የሰማሁም ነገር ካለ እንድትነግረን። እንግዲህ የግል አስተያየት በተመለከተ እስረኞቹም ጠይቀውኛል። እስረኞቹም የራሳቸውን አስተያየት እንትን ብለዋል። በአጋጣሚ ሆኖ ከትናንት ወዲያ ረዳት ፕሮፌሰር ሲሳይ አውግቸው ማለት ነው ዶክተር ሲሳይ አውግቸው ባለፈው በጠቅላይ ፍርድ ቤት ዋስትናው ተሽሮ ነበር እና ከፍተኛ ፍርድ ቤት የሰጠውን ዋስትና ጠቅላይ ፍርድ ቤት ስለሻረው ወደ ሰበር ይዤ ነበረ እና የሰበር አቤቱታ አቅርብ ነበር በዕለቱ። እንዲሁም ደግሞ ከሱ ጋር አብሮ የተከሰሰው ሞላሌ ሲሳይን በተመለከተ በስር ፍርድ ቤት የተከለከለ ዋስትና ተገቢ አይደለም በሚል ጠቅላይ ፍርድ ቤት ቅሬታ አሰምቼ ብዬን በመጠባበቅ ቁጭ ብዬ ነበር እዛ ችሎት፣ ሁለተኛ ወንጀል ችሎት ጠቅላይ ፍርድ ቤት እና የተከበረው ታዬ ደንደአ ተጠሩና በተነሱ ባለቤቱም እዛው አጠገቤ ነበረች። ይግባኝ ብለው ነበረ። ይግባኝ ያሉበት ምንድነው? ይሄ ከዚህ በፊት የተፈረደበትን ፍርድ አይደለም። በህገወጥ መሳሪያ በመያዝ ተብሎ በተፈረደበት ፍርድ ሳይሆን
ሌላ አዲስ 3 ክሶች ነበሩት። በተለይ ከዚህ ከሽብር ጋር ከፋኖ ጋር በተያያዘ የተከሰሰበት እና ሌሎችም 3 ክሶች ነበሩ። በዛ ጉዳይ ላይ ይግባኝ ብሎ ነበር ጠበቃቸው እና ፍርድ ቤቱ ምንድነው ጠራና ይሄን የይግባኝ ጉዳይ በተመለከተ 3ቱን ክሶች በተመለከተ ለጊዜው ማየቱን አቁመናል፣ ምክንያቱም 3ቱን ክሶች በተመለከተ ክስ ያቋረጠ መሆኑ በማለት መዝገቡን የዘገበው ስለመሆኑ ከጠቅላይ ፍርድ ቤቱን የሰማሁት። ከዚህ እንግዲህ ፐርሰናሊ እንግዲህ አሁን እንደኔ ስገምት ሌሎችም ጓደኞች ይህም እንዲሁ ከሰው ጋርም ሳወራ የዚህ ክስ መቋረጥ እንትን እንደ ግለሰባዊ ሁኔታ ሳስበው ይሄ የክስ መቋረጥ ምናልባትም በሌሎች ተከሳሽ ላይም አሁን በዚህ አማራ ክልል ካለው ጦርነት ጋር ከፋኖ ጋር በተያያዘ ተከሰው ያሉ ተከሳሾችን በተመለከተ ፖለቲካ ምህዳሩን ለማስፋት በማለት ምናልባትም እንግዲህ መንግስት ክስ አቋርጦ ሊፈታቸው ይችል ይሆናል የሚል ከኢንፎርማሊ ከጓደኞቼ ጋርም ስናወራ ነበር። ዛሬም ሌሎችም ተከሳሾች የዛሬዎች እንኳን ባይሆን ሌሎችም ተከሳሾች ይህንን ጥያቄም ጠይቀውኛል። የቀረብኩላቸው ነበሮች ከፋኖ ጋር የእንትን ያሉ እንዲሁም ቤተሰቦችም ጉጉት አላቸው። ይህ እንደዚህ እንግዲህ ከተቋረጠለት 3 ክሶች ምናልባትም የኛ ቤተሰቦችም የኛም እስረኞችም ክሳቸው ተቋርጦ ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ አለ ወይ ብለው ዛሬ ውጭ ላይም ቤተሰቦችን ግን አቶ ታዬ አይፈቱም አይደለም? አቶ ታዬ በሌላው ይቆያሉ ማለት እነዚህ 3 ክሶች ቢነሱም አይፈቱም። ክሱ ይሄ ሶስቱ አዲሱ ክስ ተነሳ አቃቤ ጋር ነሳ እንጂ ቀደም ብሎ የተፈረደባቸውን ክስ ግን የተፈረደባቸውን በተመለከተ ግን ያው እየፈጸሙ ስለሱ ጉዳይ ምንም የተባለ ነገር የለም። ግን 3ቱ ክሶች ግን በቃ አቃቤ ክስን አቋርጫለሁ ያለው ይህም ጉዳይ በሌሎችም ላይ ተፈጻሚ ሊሆን ይችላል የሚል በአንዳንድ ሰዎች ላይ ጥያቄም ቀርቦልኛል። ቤተሰብም ጥያቄ ጉጉትም አለ። ስለዚህ አሁን እንደ ህግ ባለሙያ ሳይሆን እንደ አንድ ኢትዮጵያዊ የሆነ ሰው እንደ እስረኛ ቤተሰብ ሁኔታ አይቶ እንደሚያዝን ሰው እስረኞችን አይቶ እንደሚያዝን ሰው አቶ ታዬ ደንዳን ጨምሮ ምናልባትም እንግዲህ መንግስት የፖለቲካ ምህዳሩን ለማስፋት በማለት እኔ አስባለሁ ክስ አቋርጦ ከምርጫው እንግዲህ ኦልሬዲ አሁን የምርጫ ምዝገባው ተራዝሞ በ14 አሁን ነው የሚያልቀውና ልክ የምርጫ ምዝገባው ካለቀ በኋላ ምናልባትም መንግስት ክስ አንስቶ ሊፈታቸው ይችላል የሚል እንትን ያለኝ አሰምሽን ያለኝ እንደ ተራ ሆነ ሰው ከጠየቀኝ ይሄ ነው ያለኝ። ግን ያው እንግዲህ እስካሁን በታዩ በቀረቡ ማስረጃዎች ላይ ተመዝኖ ሪሊ እነዚህ በእኔ ግምገማ የህሊና እስረኞቹ መብታቸውን ተገፈዋል ብዬ ነው በግሌ የማምነው። በዛ በኩል እነሱ ሊያስወነጅል የሚችል እንደው ጠንካራ የሆነ ማስረጃ በአቃቤ ህግ በኩል ቀርቧል። አይ ዶንት ኖ እንግዲህ አስተያየት መስጠት መብት ነው። ግን እንደው በዛ ደረጃ ክስ ከማቋረጥ ውጭ ሌላ እንደው አማራጭ አለው ሪሊ መንግስት ተጨባጭ ያቀረባቸውን ክሶች በተጨባጭ ማስረጃ ላይ እስካሁን ባለው የሂደት ክርክር አቅርቧል። ፋሲል ያው እንግዲህ ፕሮፌሽናል ኢቲክስ አለ በእኛ በዚህ በጠበቆች ስነ ምግባር ደንብ የሚሆን እንደ አንድ ሚዲያ ላይ እንደ ህግ ባለሙያ ሚዲያ ላይ ህግ በሚሰጠው አስተያየት ላይ ገደቦች አሉ። ምክንያቱም ማን የቀርቶ ማንኛውም ጋዜጠኛ ቢሆንም ጉዳዩ ባለቀው ጉዳይ ላይ ፍርድ ቤት በያዘው ጉዳይ ላይ ይሄ ማስረጃ እንዲህ ነው፣ ይሄ ማስረጃ ከሌላ አይመለከትም፣ ይሄ እንዲህ ነው የሚለውን ነገር ሊሰጥ አይገባምም አይሆንም። ምክንያቱም ፍርድ ቤቱ ገና ምንም ያለው ነገር የለም። ፐርሰናሊ ግን ራሴ የነ ተከበራት ዮሐንስ በኋላ የሚሆን ዶክተር ወንደሰን አሰፋ መስገብ እና ጋዜጠኛ መስከረም አበራ ለገነት አስማማውና ሌሎችም ጋዜጠኛ ጎበዝ ሲሳይ ዳዊት በጋሻው ሌሎችም የመሳሰሉት እነ ጠበቃ ሊመረጡ በተመለከተም ሌሎችም በተማልተከቱ ብዙ ናቸው። የጽሁፉ የሰነድም የድምፅም ሁሉም ማስረጃ ብሎ አቃቤ ያቀረበው እጄ ላይ አለ። የትኞቹን በተከሱበት ሊከላከሉ ይገባል፣ የትኞቹ ነፃ ሊሰናበቱ ይገባል የራሴ ድምዳሜ አለ። ምክንያቱም ማስረጃውን ስለማይ አንዳንዶቹም የሚገርሙ ናቸው መግለጽ ስለማልፈልግ ነው። ማስረጃ ሊከላከሉ ሊገባቸው የማይገባ አሉ። በእኔ እምነት ግን ይሄ ማስረጃ እንዲያደለም ይሄ እንዲያደለም ማለት ማለት ከፕሮፌሽናል ቴክስም ፍርድ ቤት ጉዳዩንም ተለያዘው መግለጹ አግባብነት የለውም የሚመስላለኝ። በጣም ነው የማመሰግነው ጠበቃ ሰለሞን ገዛኸኝ። እንደወትሮው ሁሉ እንግዲህ ዛሬም በፈቃደኝነት ሰፋ ያለ ማብራሪያ ስለሰጠህን ከልብ አመሰግናለሁ። ያው አንተም በከፍተኛ ደረጃ ነው እየደከምክ ያለው የኢትዮጵያ ሕዝብ እያደረክ ያለውን ስራ በደንብ ይከታተላል፣ ይረዳል። እንግዲህ መቼም ለኢትዮጵያ ለሕዝብ ለግለሰቦች መብት እየተከራከርክ ነው፣ ለሀገርም እየተከራከርክ ነውና ትልቅ አድናቆት አለኝ በግሌ። ስለነበረን ጊዜ ከልብ አመሰግናለሁ። በሌላም ጊዜ እንደዚሁ መልሼ እንደማገኝ ተስፋ አድርጋለሁ። እግዚአብሔር ይስጥ። አመሰግናለሁ።